ወሰደችውን ገንዘብ ከማን እንደወሰደች እንዴት ብላ እንደወሰደች መጀመሪያ ማን ነው ለዛ አሳልፎ የሰጠው ሁሉን ነገር ፍርጥርጥ ነው ማረገው። ያኔ ከዛ ተወጣ ከሆነ አያለሁ ያለበለዚያ በራስ መንገድ ውጣ ጃጓር። አሁን እኔ ገስቴ ዝግ ስለሆነ ነው እንጂ እዚህ ቦታ አምጥቼ በጣም ብዙ ጥያቄዎች ጠይቄ ነበር። ጉቺ ላይ ግቢና ይቅርታ ጠይቂያቸው እነሱ። አንቺ ውሻ የወሰድሽውን መልሽ ሰርተሽ ቢያፈር ቢና ወይ ደግሞ ፍቅር አስይዘሽ ተቀበይ። በፍቅር ለሚወዱሽን ሰዎች ሰፖርት አድርጉኝ። ከፈለግሽ ጃጓር ያድርግሽ። ግን አስፈራርተሽ እኔ በህይወት እያለሁ በጭራሽ አሁን እኔ ላስፈራራሽ እችላለሁ። ካንቺ ግን ጥቅም አልፈልግም። አሁን ጉቺ ወተሽ ተናዘጂ። እኔ ያልተናገርኩትን ነገር ወተሽ ተናዘጂ። አንቺኛዋ እቺ እባቧ ከኔ ጋር ጸብ ይቅርብሽ። አንቺም የበላሽውን አንበሳ ከነ እጥፉ እያደረግሽ ትመልሻለሽ። ሌላም አለ የበላሽው። ንክስት እንገናኛለን። ሴትዮ አይመጥነውትም። እንዲህ አይነት ቦታ ላይ አይገኙም። ተግባባን። በገንዘብ ምንም ነገር አይገዛም። ክብርም በገንዘብ አይገዛም። እውነትም በገንዘብ አይደበቅም። ምክንያቱም እውነትን የሚያወጣው የሆነ አካል አለ። ጃጓር አንተ ቦታ ይሄ አይደለም። ከቻልክ ወደዚህ ናት ሆኖ ካልቻልክ ራስህን ሁን። መብረቁን የመሰለ ጓደኛ አለ። እንደ ልክስክስ ሴቶች ጋር ምን ታደርጋለህ? የሆነ ነገር ቢኖርህ ደግሞ እያስፈራራች በዛ ትቀበላለች። የማይመጥንህ ቦታ ላይ አትገኝ። ከፈለጉ ይጣሉ ከፈለጉ ይባሉ ምን አገባህ አንተ? አንተ ለማስታረቅ ብለህ መሃል ላይ ተቃጠልክ። እኔ እንኳን እንዳልተነፍስ እኮ ለማድረግ እኮ ጥረት አድርገዋል እኮ። ምክንያቱም ጃጓር ነው ያለው ብሎ ማላከክ ይፈልጋሉ። አበዛው ይላል። ለቤት ኪራይ ክፈልልኝ ብያለሁ ነኝ እንደፈለኩ ማውራት እችላለሁ። ሰውዬ ገና አላወራሁም እኮ። አሁን ዛሬ ይችኛውን ይቅርታ ጠይቅ ብያታለሁ። ይችኛዋ ደግሞ የበላችሁን ትመልስ። እንደዛ ካላደረጉ ነገ የባሰ ነገር ነው ይጀምረው። በመረጃና በማስረጃ ቤታየው ጃጓርን ስትሰድቡ አይቼ ነበረ። በእርግጠኝነት እነዛ እነ ሄለን ቤት ሄለን እንትን ሆኖ ስለነበረ በዛ ምክንያት ነው የሚሆነው። ፐርሰናል ችግር እንደሌለባት አውቃለሁ። እኔ ቤት በነበረ ሰዓት ተናግረው ታውቃለች? አታውቅም። ለዛ ነው አዎ ገባኝ እኮ። እኔ መጀመሪያ ገና ስድቦቹን አይቼ በኋላ ሁለተኛ ቪዲዮ ሲደርሰኝ ማለት ሙኒት ከገባች በኋላ ሲሰማ ኬዙ ሌላ መሆኑን አወቅኩት። ያን ያደረገችው ማናት? ሄለን እቺ ውሻ ስልባቦት ማለት ነው። ጦጣ ፊት ጭራሽ እኔ ጋር ትፎካከራለች ነው። ስለዚህ ሁላችሁም እዚህ ያላችሁ ሰዎች ወላሂ ጃጓር ክፉ ሰው አይደለም። ጃጓር መጥፎ ሰው አይደለም። ጃጓር ከማንም ምንም አይጠብቅም። አለመታደል ሆኖ ስበው አስገቡት። ሊያሸማግል ብሎ ገብቶ ሰምጦ ቀረ። እዛው ውስጥ ሰምጦ ቀረ። የሌለ ነገር ውስጥ አስገቡት። ምንም ጥቅም በማያገኘው ማለት ነው። ምንም ጥቅም በማያገኘው የሌለ ነገር ውስጥ ገብቶ አሁን እኔ የሆነ ነገር ባወጣ እሱ ላይ ነው ጣት የሚቀሰረው። ምክንያቱም ወንድማማቾች ነን፣ ጓደኛሞች ነን። እሱ ነግሮት ነው የሚባለው። ፍጹም እሱ በሱ በኩል የማውቀውን ነገር ፍጹም አንዲት ቃል አልጨመርኩም እስካሁን ድረስ። የተቸገረን የሚረዳ ሰው ነው፣ ለዛውም ሳይናገር። ግን የራቁት ቪዲዮ ይዘውበታል ወይስ ደግሞ ሳውንድ ሪከርድ ኤዲት አድርገውበታል? ያደረገው ነገር ራሱ እኮ የሚያስተቸው እኮ አልነበረም። ለማስታረቅ ብሎ ብዙ ነገር አድርጓል። በቃ ተው ለማለት ማለት ነው። አንበሳ ሲያወርድ የነበረው ለማስታረቅ ነው አይደለም? 4 ነው የጨመረው። ከ31 36 ነው የገባው አይደለም እንዴ? ያን ደግሞ ሄለን ቤት ብቻ ነው። ልጅቷ አንበሳው የጣማ ሲመጣ ወደ እነዚህ ተሸጋገረች፣ ወደ ንጹዎቹ። እኔ ሲጸነሰስ ጥንሱንም አውቀዋለሁ ብያቸዋለሁ። እዚህ የሚደርስ አልመሰለኝም እንጂ አውቀዋለሁ። ጉቺ ጀግና ናት።
ምን አገባኝ እኔ የትኛውን ድንበር ስታስከብር አየሁኝ መረጃ አላችሁ የሷ ጀግንነት ምን ማራቶን አሸንፋ ነው ዋንጫ በላች ምን አገባኝ እኔ ስለሷ ጀግንነትና ጀግና ለመሆን የነሱ ጓደኛ ከነበረች ለነሱ ልትከላከል ይገባት ነበር ምን ያገባኛል እኔ ስለሷ ጀግንነት አሁንም እኮ የነሱን ንጽህና ለማረጋገጥ ብዬ ነው እንጂ እኮ እዚህ ነገር ውስጥ አልገባም ነበር አያገባኝም ነበር ቢያንስ በዚህ ልካሳቸው ብዬ ነው የማውቀውን ዝም ከምን ልናገር ብዬ ነው እኔ ማንም ጀግና ሆነ ማንም ፈሪ ሆነ አይመለከተኝም እኔ እናቴ የመዳም ቅመሞች ጋር ስንት ተበላሽ እንዴት አድርጎ በላሽ አይዞሽ ማጥራናት ነው የምፈልገው ስለዚህ ጉቺ ላይቭ ገብታ ተናዛ ይሄን ስተሰርቻለሁ ይሄንን አጥፍቻለሁ ይሄንን ፈጥሬያለሁ ይሄንን አድርጌያለሁ ብላ ተናገር ራሷ ይቅርታ ጠይቃቸው እቺ ስልባቦት ደግሞ አንበሳውን ቀስ በቀስ ካልመለሰች እናያለን ምን እንደማደርጋት ማለት ነው ሳራ ማዘር ይቅርታ እኔ አላውቀውትም ብዙ ቦታ ላይ ስሞት ሲጠራ አልሰማም ያው መረጃው ሲደርሰኝ ግን እርሶም እንዳሉበት ስለደረሰኝ መረጃውን አጋልጫለሁ ከዚህ የዘለለውን ነገርና የምትፈሩትን ነገር አላወራሁም ምክንያቱም እነ ሙኒት ጋር ስለማይገናኝ እነ ሙኒት ነፃ ሰዎች ናቸው ለማለት ፈልጌ ነው ጥያቄ ያላችሁ ጉቺ ጥሩ ልጅ ናት የተሳሳተ መረጃ ያቀበሉ አባታችን መብረቋ አስታርቃቸው እኔ እኮ ስለ ጉቺ እኮ መጥፎ ናት እኮ አላልኩም እኮ ጋይስ ከሷ እኔስ ከኔ ህይወት ጋር ምን ያገናኘዋል ሰረቀች አላልኩም ተግባባን ሄለን እየተጠቀመችባት ነበር እሱ ነው ያናደደኝ እንግዲያውስ እነዚህ ሲባሉ የነበሩ ታዲያ በሁለቱ አይደለም እንዴ ሁለቱ እኮ ናቸው ከሄለን ጀርባ የነበሩት ሁለቱ እኮ ናቸው ከሄለን ጀርባ የነበሩት እንደዛ እነሱን ሲሰርቧቸው የሆነ ሳላ አንድ ቀን ሁለት ቀን ሲሰርቧቸው ከዛ ሐሳብ ተቀይሮ እነሱ አይነኩም እነዚህ ሰዎች ሁሌ እንድትሸማቀቁ ነው ምክንያቱም ምንድነው አራት ነጥብ ግልጽ ነው ጀግና ማለት ሙኒት ወይንም መሲ ስትሰደብ ጓደኛዬ እኮ ነች ለምን ሰርቢያታለች ብሎ ፌስ ቱ ፌስ መጋፈጥ አቅም ከሌላት ደግሞ ከጀርባ ትሱቱስ ማለት ሳይሆን ማለት ያለ ራሷን ለማውጣት መሮጥ ሳይሆን ያለባት ጉዳዩን አፍረጥርጣ በቃ ይሄ ነገር ተፈጥሯል ይቅርታ አለከ አራት ነጥብ ሰው እኮ ይሳሳታል እኮ ሰው ይሳሳታል አይደል በጓደኛሞች መካከል ስተት ይኖራል ግን 5-6 ሲሆኑ በጓደኛሞች መካከል ስተት ይኖራል ግን 5-6 ሲሆኑ ሲናት አንዴ ሙኒታት እንትናናት የሚበለ ጸብ አለ ገባችሁ ያንን ለማውጣት ነው እኔ ሶስቱን ነፃ ለማውጣት ነው እንደውም ቤታንም ጨምሪያት ነበር ነገሩ ላይ ያው ያለችበት መስሎኝ ማለት ነው እነዚህ ሶስቱን ነፃ ለማውጣት ነው እነዚህን ባንድ ላይ ሰበሰብኳቸው ጃጓር ራሱ ጥፋት ኖሮበት አይደለም ሽማግሌ ነው ያልተሳካለት ሽማግሌ ማለት ነው ለሽምግልና ምንም አይሆንም ጃጓር እኔ በሆነ ወይ ታረቁ ያለበለዚያ አፈነደዋለሁ በየገላገላለሁ እንጂ አልላላክም እነሱ ላይ እና እነሱ ልከውት እነሱ አጋፈጡት አሁን ጃጓርን ፑሽ ማን ነው እኔም ፑሽ የሚያደርጉ ከሆነ ዝርግፍጉፍ ነው የማወጣው አንድ ሰው ደግሞ ዛሬ ማታ የሚያወራ ሰው አለ ማለት እኔ እስከ ነገ ወዲያ ድረስ ገስ ስለማያስገባኝ ብዙ ጊዜ ብቻዬን ማውራት ስለማልፈልግ ለጊዜው እነሳሪ ንጹህ ናቸው እቺኛው ማዘርም አርፎ ይቀመጡ ራስዎን ያጋልጡ ሄለንም የምትበዩን አንበሳ ታወጫለሽ ትመልሻለሽ ጉቺም ራስሽን አጋልጪ ከዛ በኋላ ጨርሻለሁ እኔ ጋር እናወራለን ማለት ነው አመሰግናለሁ ቤተሰብ መውጣት አለብኝ ስራ አለብኝ ትልቅ ስራ ነው ያለብኝ ጃጓርን ሁላችሁም አትስደቡት ክፉ ነገር አትናገሩት ወላሂ ጃጓር መልካም ሰው ነው ጃጓር መልካም ሰው ነው አትስደቡት ቤታም አትስደቢው ሙኒትም አትስደቢው መሲም ከሆነሽ አትስደቡት ቀረብ ብላችሁ እዩት ክፋት የለበትም ለማስታረቅ ብሎ ነው እንደዛ ብዙ ወሬ የሚያወራው ወላሂ ለማስታረቅ ብሎ ነው ተግባብተናል ለማስታረቅ ብሎ ብዙ ዋጋ ከፍሏል ወላሂ በቤታ እኮ ተሰርቧል አይደል ተሰርቧል እኮ አንተ ለቤታ ለምደው ታሽቃብጠው እየተባለ ማለት ነው ገስት ላይ ቁጭ ብሎ ለዛው አንበሳ ወርዶ ወላሂ ቤታ ጋር ነው አንጻጻፍም ማናወራም እሷ ጋር አንጻጻፍም ሪከርዱ አለኝ አንጻጻፍም ማናወራም ለዛ ብዬ አይደለም ስድብ ምን ያደርግልሻል አትስደቢያት እያለ ማለት ነው ለሙኒት ብቻ ያልተከላከለው እንጂ ለቤታ ተከላክሏል ምናምን ግን አንዳንዴ ጥሩ ነገር ያሰበ ሰው አይሳካለትም መጥፎ ነው ምላሹ ለዛ ነው እኔም አሁን ከነዚህ በስባሶች ውጣ
በተለይ ከዚህ ሄለን ከምትባል የነቀለችና ጫማ የሰቀለች ተላምጣ የተተፋች ሴትዮ ማለት ነው። ይኸውልሽ ረገጣ ውስጥ ከገባሽ እኔ ጋር 3 ቀን የራሴን ስራ ሰርቼ በአራተኛው ቀን አሳብድሻለሁ። ቅማላ ለማል የበላሽውን ብር በዝርዝር ነው የምናገረው። አንቺ እከክ ሁለተኛ የመብረቁ ስም እንዳታነሽ። ቅማላ ካንተ ጋር ምናምን ወይ ጃጓር ጉቺ አረክሽኝ እንዴ? እኔ እኮ ለየት ያለ ማንነት አለኝ። ጡጧፍ እኔ ስድብና ትችት መፈራ መሰለሽ? ጥይት ማልፈራ ሰው እኮ ነኝ። የራሴ ወንድሞች በሐሳብ ስለተለየው ብቻ እንድቃርግ የሚሰው ነኝ አይደል? አንቺ የጃጅሽ ሁለተኛ የኔ ስም እንዳታነሽ። ካነሳሽ ወላሂ ይቅርታ አድርግልኝ። እዚህ ሶሻል ሚዲያ ላይ ስላንቺ ያልሰማሽውን ነገር ትሰሚያለሽ ከኔ ቦርኮ ሉኩ አሁን እቺ ሴትዮ ብሳደብኝ አሁን እውነት በፈጣሪ አልጠየቅም። አሁን ከዚህ ጋር ቃል መላለስ ጋይስ ወይኔ መብረቁ ምኑን ከምኑን ብታረገው ግን ይሄ ፊት የቀየረችው ጋይስ አሁን እኮ ይሄ ኤዲት የተደረገ ነው ትላላችሁ አይደል? ምኑን ከምኑ አርጋው ነው አሁን እንደዛም ብላ ጦጣ መስላ ብቅ የምትለው ምን ብታደርገው ነው? አሁን እቺ ሴትዮ ተስፋ የቆረጠች ነች። ያላት አማራጭ ቤታ እንደዚህ አለች፣ ጉቺ እንደዚህ አለች፣ እንትና እንዲህ አለች እያለች ከመለመን ውጪ አሁን ሰርታ አትበላም እኮ ጋይስ። እኔ ደግሞ ሌባን ስታገል አንድ አይነት ነው ትግሌ፣ ለማንም አላዳላም። ሌብነት የተለያየ ነው። አንዳንዱ ቀስትም ይገባል፣ አንዳንዱ ሚስጥር አውታቶ በሚስጥር እያስፈራራ የሚበላ አለ። ምናልባት ጉቺ ያለችው ለሷ የነገረቻትን ነገር ሙኒት ብትሰማው ስለሚደብራት ጉቺ አይ ይሄን ነገር ብለሽኝላ ይሄን ከማውጣብሽ አንበሳው ልጅ ልትላት ትችላለች። እንዲህ አይነት ስራ የሚሰሩ ሰዎች ከሚዲያ ነው መጥፋት ያለባቸው። አሁን በስድብ ቅማልሽን ከማራገፌ በፊት አርፈሽ ትቀመጫለሽ። እኔ ጋር እንዳትፎካከሪ እሺ። ሌላውን ንጹህ የሆነው ንጹህ ብያለሁ፣ ወንጀለኛን ተናግሬያለሁ። መረጃ የተጠየቁ ቀን ግን ማውጣት የማልፈልጋቸው ነገሮች ይወጣሉ ያኔ። ምክንያቱም የማይመለከተኝ ነበሩ። ሰው የፈለገውን ነገር ማድረግ ይችላል፣ የሌላን ሰው ካልነካ። ተገድጄ የማደርገው ነገር ይኖራል። ስለዚህ ለዚህ ቅማላ ማድረሱላት። መብረቁን ስሜን እንዳታነሽ ብሎሻል ማለት ስሜን የምታነሳ ከሆነ እኔ ሌላ ሰው አይደለሁም። እኔ ጉቺን አይደለሁም። እኔ ሳራ ሀበሻን አይደለሁም። ስሜ ስነሳ ሄጄ አፍ ለማዘጋት ምሮጥ ሰው አይደለሁም። እኔ ባነሳሽኝ ቁጥር ነዳጄ ይነሳል። ሞተሬ እየሞቀ ነው የሚሄደው። ሰው ባስፈራራኝ ቁጥር እየባሰብኝ ይሄዳል። ለኔ ስድብ ምርቃት ነው። 4 ዓመት ስንቱ ዘንቦብኛል። መስሚያ የጥጥ ነው። ታምራትን አየሁት መሰለኝ መጀመሪያ ማለት ነው። እንግዲያውስ ታምራት የሆነችን ልጅ አምጥቶ መንገድ ላይ የጣላትን አታነሳም? እንደ አይነት ሴትዮ አሁን ከኔ ጋር ትፎካከራለች። ስለኔ ማውራት ያለባት ይሄን ነበር። እንግዳ ታምራት እንደዚህ አይደል? እንግዳ ሙኒት እንደዚህ አያደርግም። ምክንያቱም ሙኒት ዛሬ አንበሳ ካወረደች ነገም ትደግማለች ነው አላማዋ። መሲ አሁንም ታመጣለች ትከፍላለች ነው። ምክንያቱም ያስለመዳት ኃይል አለ፣ የሰጣት ሰው አለ። ወሬ ፈርቶ ሚስጥር ታውጣለች ብሎ ፈርቶ የሰጣት ሰው አለ። አሰጣጡን እንዴት የሚሆን እንዴትም አያገባኝም። ግን በተደጋጋሚ ቀላል የማይባል ነው እኮ እያልኳችሁ ያለሁት። ቀላል መሰላችሁ እንዴ? ቀላል የማይባል ነው እኮ የበላችሁ። አፍሬ ያስበላትና ሰርታ ማትበላ ጥንብ። ታዲያ ያንን እያየሁ እንዴት ነው ዝም የምለው? እኔ ነካችኝ አልነካችኝ ከፈለገች ቤቴ ድረስ ማትመጣ እጅ ረጅም ነው እጅሽን ቆርጬ አሳጥርልሻለሁ። እኔ ጋር እንደዚህ አይነት ነገር አይሰራም። ግማታም ምን ነው ታስፈራሪው? እኔ እኮ የምኖርበትን ቤት እኮ በሎኬሽን ያስቀመጥኩ ሰው እኮ ነኝ። ስልክ ቁጥሬ ፕሮፋይል ላይ ያስቀመጥኩ ሰው ነኝ።
እጅ ረጅም ነው ምናምን እጁ ረጅም ለመሆኑ ቆርጬ ነው ማሳጥርለት እንጂ ምን ወይ እንዳትከሽኝ ምናምን ወይ እንዳታስደበድብኝ እንዴት ነው መበረቅ ፊት ሰው የሚቀርበው እስኪ እኔ ነኝ ያለ ሰው ላኪ እስኪ ለዛውም በፍቅር ግማታ ዛና ጆከር ምናምን አስፈራሪ ምናልባት እነሱ መቼም አንዴ የሆነ ነገር ውስጥ ገብተዋል አንዴ በመንግስት አንዴ በምን ያርክሽ አስፈራሪ የምታስፈራሪው አስፈራሪ እኔ እዚህ ዓለም ላይ የምፈራው ቢኖር አላህ ብቻ ነው በዚህኛውም በዛኛው ማለት እና ሰውን ያለ ወንጀሉ መወንጀል የሰውን ስም ያለ ጥፋቱ ማንሳት ወንጀል ነው የምፈራው እኔ ኮመኖር ቢያስፈራሪ ሰው ይኮን ቅማላ ከዛሬ ጀምሮ ከቀጠልሽ ነገ ፊኒሺንግ ላይ ነው የምንሆነው ዱብ አድርጌው ከዛ በኋላ ቻውላችኋለሁ ማንንም ይቀየም ማንንም ምንትላይም አሰምቻችሁ ሁሉንም ነገር እዚህ ላይቭ ላይ አሰምቻችሁ የተደረገውን የሚያስቀያሚና አስጠሊታ ነገር ይፋ አድርጌው ከዛ በኋላ ቻው ገላግልሻለሁ ማለት ነው መሳቂያ ነው የምትሆኚው መባታች ማለካለች ኖ ማኒ አው ከዚህ በኋላ ብር አታገኝም በጭራሽ አታገኝም እስካሁን የበላችሁ ይበቃታል በላችሁ እኮ በማያገባው ጃጓር ሁሉ ሳይቀር እኮ ተበልቷል እኮ ገንዘብ ጃጓር ሳይቀር የራሱን ገንዘብ እኮ ተበልቷል አሁን የተናደደችው ለዛ ነው ምክንያቱም አምስት አንበሳኔ እኮ ደግሞ ጅሎቹ እኮ ናቸው ያስተሉኝ አሁን የፈለገ አይነት ሚስጥር እናንተን ይዛባችሁ አመልጧችሁ ብታወሯት ሚስጥር ፈልታችሁ እንዴት ትከፍላላችሁ ጋይስ ለሚዲያ ሰው አይደላችሁም እንዴ ሲጀመር ሄዳችሁ ማን አወራዋላችሁ ደጉ ነገሩ እንዴት መሰላችሁ ራሳቸውን ለማዳን ብለው የማይሰጥ ነገር ሰጡ ጭራሽ እባብ ተጠመጠመባቸው ጭራሽ እየባሰ መጣ አሁንም ያንን ለማዳን እያሉ ዋጋ ይከፍላሉ እኔ ተረዷቸው በቃ ለገላገላቸው ብዬ ነው ጋይስ ወላሂ የነሙኒትን ስም ለማጥራትም ነው እነሱን ለመገላገልም ነው እኔ በብረቁ ለማደርገው ነገር አለ አይደለ ዋጋ ለማያስከፍል ነገር ክፍያ አልጠይቅም ይኸው ገላገልኳችሁ ሙኒት ንጹህ ናት መሲ ንጹህ ናት ሳሪ ንጹህ ናት አቃጣሪዎቹን ነገርኳችሁ ወጥተው እናዘዙ በፈለጋችሁኝ ሰዓት አለው የሆነ ነገር ስታወሩ አንድ ካርድ ስባለው ተራ በተራ ስባለው አምናችሁ ጥፋታችሁን አምናችሁ ይቅርታ ጠይቃችሁ ወሌላ አጀንዳ ስትገቡ ደግሞ እኔ ሌላ ስራ አለኝ በጣም ቢዚ ነኝ አርሳለሁ ኮተኩታለሁ አጅዳለሁ አርማለሁ እና መሰግናለሁ ቤተሰብ ገስቲ ሲከፍት ነገ ከነገ ወዲያ እንገናኛለን በቀጥታ በዚች ጢጢ ዛላ መሰለሽ ሴትዮ አድርሱ መብረቁ ብለሽ ስሜን አታንሺ ቅማላ ሁለተኛ ስሜን እንዳታነሺ ለይ የሚፈራና ማይፈራ ሰው ለይ እንዲህ ብሎ ነበር ይሄን ፊት መቀየር ጨለምተኛ ምን ነው ሰው እንደድሜው አይከበሩም እኔ አሁን እዚህ ሶሻል ሚዲያው ሰው አያቴ ጋር ብጣላ ምን ያስባሉ ምንድነው የሚረዳው መብረቁ ለትልቅ ሰው ክብር የለውም ይላሉ ለባልቴት ክብር የለውም ይላሉ ለአያቱ ክብር የለውም ይላሉ ይሄ ሰውዬ እናቱንም ላያከብር ይችላል ይላሉ እዚውጂ ልብስሽ ሳይቀር ፊልተር አድርገሽ የምትወጪ ጥምባሩ ጊት እኔ ጋር መጥተሽ እንዳትፎካከሪ ረቅጥሻለሁ ለጠልጥሻለሁ አጋልጥሻለሁ ከሐስከፈ ይበላሻቸውን ሰዎች ሰው ስትሳደቢ ማን ከፍሎሽ እንደምትሳደቢ የሰደብሻቸው ሰዎች በማን ክፍያ እንደሆነ በሙሉ ዘረዝርልሻለሁ ግን እኔን እባካችሁ እዚህ ውስጥ ያላችሁ ይቺን ሴትዮ የወር ደሞዛን እየከፈላችኋት በአካውንቷ የፈለገችውን ያክል እየከፈላችኋት እባካችሁ ትስደበኝ የገቢ ምንጯ ፈቀድኩላችሁ እኔ የገቢ ምንጯ ልሁን ግን የምታስጠሉኝ ወይ ጉዳዩ ላይ አለመገኘት ነው ከተገኛችሁ ደግሞ ምን አባሻሽ ማቀቀሻል ይሄውን ያወጣሁት የምትበላው ገንዘብ እንዳይመስላችሁ ወላሂ ሰው የምትሳደበው በሙሉ ተሳሪብልኝ እየተባለሽ የተከፈለች ነው እስኪ አሁን ለኔ ማን እንደሚከፍልሽ እናያለን
እዛ ቁጭ ብላችሁ ሂጅበት የምትሉ ሰዎች ወላሂ በጣም ሐራም ነው። ለምን እኔ ይሄንንም ስናገር እያንዳንዱ የምትሰድባቸው ግለሰቦች እያንዳንዱ የነሱን ገመና አወጣው እያለች የምታወራቸው ሰዎች ከጀርባዋ የሚከፍላት ሰው አለ። ወላሂ የሚከፍላት ሰው አለ። ስለዚህ 5-10 አዋጣችሁ ስጧትና እኔን ቢያንስ በወር 4 ቀን ትታ በ26 ቀን ትስደበኝ። ቱሃና ጭራሽ ደግሞ እኔ ልታስፈራራ ነው እንዴ? እኔ እኮ ይኸውልሽ በዚህ ዓለምም በዛኛው ዓለም አላህ ብቻ እኮ ነው ፈራው። አልገባሽም እንዴ? እጄ ረጅም ነው አለች፣ አሳየዋለሁ። ኧረ እባክሽ ምን እጅ አለሽ? አፈር ቢልና ቆማጣ ሰርተሽ አበይ እጅ ቢኖርሽ ወይኔ መብረቁ እጅ ቢኖርሽ ሰርተሽ ትበይ ነበር። እጅ አላቸው የማይውልሽ መዳም ቤት ይሰራሉ፣ ጽዳት ይሰራሉ፣ ድልላ ምን የሆነ ነገር ይሰራሉ፣ ወይ ጌም ይጫወታሉ ምናምን እያዝናሉ ምናምን። እጅ ቢኖርሽ እንኳን እኔን የምታስፈራሪበት እጅ ሰርተሽ የምትበይበት እጅ አለሽ። ስለዚህ የመጨረሻ ማስጠንቀቂያ ልኬልሻለሁ። እኔ አልፍሻለሁ፣ ችግር የለውም። ምክንያቱም ሰው ነፃ ለማውጣት ብዬ በእንጀራሽ መጥቻለሁ። የኔ ጥፋት ነው፣ ችግር የለውም። ከዛ ውጭ ግን መብረቁ ምናምን እያልኩኝ አወራለሁ ብትይ ከዚህ ከነ ግማታም ከነሆነ አስተሳሰብሽ ጭምር ዝርግፍግፍ አድርጌ እነማ ምን ሲያደርጉ እንደነበረ ሙሉ ዝርግፍግፍ አድርጌ ሄለን የምትባል ሴትዮ ስምሽ ሲጠራ ባንቺ እንዲጸጸቱ ነው ማድረጋቸው። በነገራችን ጃጓር መጸጸት አለብህ። ጃጓር ከዚህ ሴትዮ ጋር የተዋወቅበትን ቀን መርገም አለብህ። እርገሙ ወላሂ መርገም አለብህ። ያንተን ስም ያበላሸችው ሴትዮ ናት። ምናልባት ወደፊት በተባባሪነት ሁላ ለመክሰስ የሚመጡ ሰዎች ሊሆኑ ይችላሉ። ወላሂ ነው ማለት። ለጊዜው ግን ሙናም ሳራም መሲም ሌሎቻችሁም ጃጓርን የተረዳችሁበት መንገድ እየተሳሳተ ነው። ጃጓር ተባባሪ ሳይሆን ለማስታረቅ ሙከራ እያደረገ ነበር። ያልተሳካለት ሽማግሌ። ስለዚህ ጃጓርን የተረዳችሁበት መንገድ እየተሳሳተ ነው። ፕሊስ አትስደቡት። ማንንም ሰው እኔን የምትወዱኝም የማትወዱኝም ለኔ ጥሩ አመለካከት ያላችሁም የሌላችሁም ሰዎች ጃጓር በጣም መልካም ሰው ነው። ይሄ እኮ የራቆት ቪዲዮ ይዞ እንደማስፈራራት ማለት እኮ ነው። ከዚህ በኋላ ሞኒትም ሆነች መሲም ሆነች ሳሪም ሆነች ማንንም ትሆን መታ ፈርታ ተንቀጥቅጣ መታ ምንም ካደረገችልሽ አይመለከተኝ ጉዳይ አይደለም። ማድረግ ይችላሉ። እንደራሴ ግን በእነሱ ላይ የምታወጩ ምንም ምስጢር የለም። እከካ አታውጭ በጭራሽ። እኔ ግን ብዙ ነገር መዘርዘር እችላለሁ አስፈላጊ ከሆነ። እንዲህ ሰው በጓደኛሞች መካከል ገብቶ በሚስጥር እያስፈራራ እንዴት ገንዘብ ይበላል? ኖር አይደለም እንዳንቺ አሮጊትማ አሳምርኩሽ እኮ ጥንብ ሁለተኛ መብረቁ። እኔ ሰጋው ምናምን ማኛው እንደምትያቸው ሰዎች አይደለም። እኔ እግር በሚል ቃላት ንግግር ነው ጥርግርግሽን የማወጣው። እኔ ስፈጠር እንደዚህ ነኝ፣ አልመለስም። የሚያጠፋኝ አጥቼ እኮ ነው የተቀመጥኩት። ይቅርታ ጠይቂያቸው ገንዘባቸውን መልሽ። የማንን አልልሽም፣ የተቀበልሽውን እንዳለ ገንዘብ መልሽ። ጨርሻለሁ። አሰላሙ አለይኩም።